ሰላም ሰላም ውድና የተከበራችሁ የእርሆቦት ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ነገር ብቅ ብለናል። እንግዲህ አብርሽ ቤቱን ትቶ ወደ ሌላ ቦታ ሄደዋል ማለት ነው። እኔ ራሴን ብቻዬን መሆን እፈልጋለሁ፣ ራሴን ማረጋጋት እፈልጋለሁ ብለው እንግዲህ ከና ቤላም ከቤት ወጥቷል ማለት ነው። ቤት ውስጥ በተቀመጥኩበት ጊዜ በጣም ራሴን እየጎዳው ነው፣ ትዝታዎች እየመጡብኝ ነው ብሎ እንግዲህ ራሱን ያው አግለው ለብቻው ሌላ ቦታ ላይ ይገኛል ማለት ነው። እና ቤላም ደግሞ እስካለበት ቦታ ላይ ሄደዋሉ ማለት ነው። እናም ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጠው። አንዳንድ ጊዜ ሰዎች በህይወታችን ውስጥ ምን እንደሚፈጠር አናቅምና ሳናውቀው ነገሮች ይፈጠራል ብለን ያላሰብነው ነገሮች ሲፈጠሩ ስሜታችንን መያዝና መቆጣጠር ሊከብደን ይችላልና በአብርሃም ህይወትም እንደዚህ አይነት ነገር ነው እየተፈጠረ ያለው። እንግዲህ እሱ እንደዚህ አይነት ነገርን አላሰበም ነበር፣ ፈጽሞ መለያየትን አላሰበም፣ መለያየትም አልፈልግም እያለ እያወራት ነበረ። ሩታም ደግሞ ስለወሰነችበት ካለችበት ሁኔታው አንጻር ስለወሰነችበት ነው። ያው እንግዲህ ነገሮች ከሆኑ ያው የበለጠ ነገሮች እንዲበላሹ ወይንም እንትን እንድል መገፋፋት የለብንም ማለት ነው። ነገሮችን በቻልነው መጠን ለማስተካከል መጣር ይሻላል ብዬ ያው እኔ ሀሳቤን ይሰጣለሁ። እናንተም ውድ ቤተሰቦቼ ሀሳባችሁን እየተሰማችሁትንና የራሳችሁን የሆነውን ሀሳብ አስቀምጡ ማለት ነው። እናም ያው እንደዛ ከሚሆን ነገሮቹን ለማስተካከል በዚህ ጊዜም ጊዜ ካለው ምናልባት ለማስተካከል ብጥር መልካም ነው ባይ ነኝ። ከዛም በተጨማሪ ራሱን ማረጋጋትም ከራሱ ጋር መሆንም ካለበት ነገር ደግሞ ማውጣትም መልካም ነው ብዬ አስባለሁ። ሁሉ ጊዜም የጸጸትና የድብርት ስሜት ውስጥ መግባት ጥሩ አይደለም ብዬ ነው ማስበው። እንግዲህ ከዚህ በፊትም እንደዚህ አይነት ነገር በአብርሽ ህይወት ገጥሞ ያው እኛ ተመልካቾች በቪዲዮ ተመልክተናል ማለት ነው። እንግዲህ ያ ነገር ደግሞ በድጋሚ በሱ ህይወት ላይ ባይፈጠር በጣም ደስተኞች ነን ብዬ ነው ማስበው። እኔ በበኩሌ በጣም ደስተኛ ነኝ ብዬ ነው ማስበው። ከዚህ በፊት የተፈጠረው ነገሮች በሱ ህይወት ውስጥ ባይፈጠር ከዚህ በኋላ ባይደገም ባይነኝ ማለት ነው። ሩታን ብታስብ ቆም ብላ ብታስብ ብታስተውል ነገሮችን በተረጋጋ መንፈስ ብትመለከተው ነገሮችን ሚዛን ላይ ብታስቀምጥ ነገ ላይ ምናልባት ራሷም ልትጸጸትበት ትችላለች። ዛሬ ላይ ይሆናል ብላ የወሰነቻቸው ውሳኔዎች ነገ ላይ ልትጸጸትበት ትችላለች ብዬ ነው የሚያስበው። እና ምናልባት አብርሽ የሆነ ነገር እንኳን ቢሆን በዛ ራሱ መጸጸት ራሱ አይቀርም ማለት ነው። ለአንድ ሰው የዲፕሬሽን ምክንያት አንድ ሰው መሆን የለበትም። እንግዲህ እንደዛ ሆና እንዳትጸጸት ወይም እሱ ዲፕሬሽን ውስጥ ገብቶ የሆነ ነገር ውስጥ ገብተው ብታየው በጣም ትጸጸታለች ብዬ ነው የሚያስበው። እንግዲህ አብርሽም እንደዚህ አይነት ነገር እንዳይፈጠር ብረጋጋ ባይ ነኝ። ተረጋግቶ ባስብ ተረጋግቶ አስቦ ነገሮችን በቻላ መጠን ለማስተካከልና ለማረጋጋት ቢሞክር መልካም ነው ባይ ነኝ። ከዛም በተጨማሪ ደግሞ እሷ በቀላሉ እሱ ስለፈረመ ያው ፍቺ ይፈጸማል ማለት አይደለም። እንግዲህ ብዙ ጊዜ ብዙ ነገሮችን ብዙ ዋጋ ሊከፍሉበት ይችላሉ ለዚህ ፍቺ ማለት ነው። እንግዲህ ፍርድ ቤት መመላለስ አለ፣ ጠበቃ መቅጠር አለ፣ ብቻ ኦልሬዲ ብዙ ነገር አለ። ስለዚህ ለነገሮች በመቸኮል ሳይሆን እንግዲህ በመረጋጋት ነገሮችን ቢያደርጉና ወደ ራሳቸው ተመልሰው ቁጭ ብሎ ቢያስቡ ቢያስተውሉ መልካም ነው ባይነኝ ማለት ነው። ውድ ቤተሰቦቼ እናንተም ሀሳብ አስተያየት ካላችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ ማለት ነው። በእርግጥ አብርሽ የዋና ትሁት ልብ ያለ ልጅ ነው እና
በቪዲዮ እንደምንመለከተው ማለት ነው። ስለዚህ እንደዚህ አይነት ሰው ደግሞ አንዴ ከቆረጣ ከወሰና ምናልባት ከዚህ ነገሮች እወጣለሁ ብሎ ብቻውንም ሆኖ የሆነ ነገር ውስጥ ገብቶ ወስኖ እንትን ካላ በኋላ ያንን ሰው መመለስ ደግሞ ከባድ ሊሆን ይችላል እና ማስተካከልን የመሰላ መልካም ነገር የለውም እና ቢያስተካክልና ራሱን ቢያረጋጋ ከሷ ጋር ያለውን ነገሮችን ሪሌሽኑን የሚገናኝበትን ነገሮችን ቢፈጥር ጥሩ ነው ብዬ አስባለሁ። እንግዲህ ያው በሱም ላይ እንዳይፈረድ እሷ መገናኛት ፍላጎት ከሌላ የማውራት ፍላጎት ከሌላም ይሄም ከባድ ሊሆን ይችላል። እሷን ብታስብ ብታስተውል ጥሩ ነው ባይነኝ እኔ ማለት ነው። እናንተም ውድ ቤተሰቦች ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታቱኝ ውድ የሀገሬ ልጆች ኢትዮጵያውያን ኤርትራውያን የሆናችሁ ኢትዮጵያዊነታችሁን አሳውቁልኝ ማለት ነው። እንግዲህ ኢትዮጵያውያን አንድነትን በአንድነት ማደግንና መደጋገፍን እንወዳለንና እናንተም ደግሞ እኔን አበረታቱኝ እላችኋለሁ። ውድ የሀገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ ቪዲዮን የምትመለከቱ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እንግዲህ በያላችሁበት መልካም ቆይታ ይሁንላችሁ። እንግዲህ አብረን በጭሩ ቪዲዮን ተመልክተን ሀሳብ እንሰጥበታለን። እናንተም ደግሞ ሀሳባችሁን አስቀምጡኝ እላችኋለሁ። መምጣት አይደለም ማንም አይመጣብህ። በቃ ይህን ነገር በቃ ደጋግመን እየነገር ሰላም የማገኘው እግዚአብሔር ነው ወይ ከዛ ጋር ምንም ሰላም ለሰሙ ያጋራቱን ቤት ሰውን ጭንቀት እንጂ ሰውን ጭንቀት እንዲለና እንኳን አታዙም እንዲ ቤት ቢያንስ ምን ልታረግ ነው የምትፈልገው? በቃ ሂዱ፣ በቃ ወደ ቤት ሂዱ። እኔ በቃ ደህና ነኝ። ያዋያችሁ ያረ ቤት ገብተህ ደህና አትሆኑ ነው ቤት ሰሆን እየተረበሽ ነው ያለው። በቃ እኛ ቤት ትሆናለሽ። ያንተ ቤት እየረበሻት ከሆነ እኛ ቤት ትሆናለህ። አልጋ ቢያዝም ከእኛ መሸሽ መኪና የሆነ ነገር እንደዚህ ነገር ውስጥ ምትገባለህ። አብርሃም እኛ ካጠገብ ህይወት ቆመ እንደ በቃ ህይወት እዚህ ጋር ነው እንደሚያበቃ ካጠገብ የምንሆኑ የነበረው ያው እኔ በከፋኝ ሰዓት ብዙ በተቸገርኩበት ሰዓት ማንም በሌለኝ ሰዓት አጠገቤ ነህ። ጓደኛዬ ነህ፣ የልጅነት አብሮ አደጌ ነህ። በዚህ ሰዓት ደግሞ አጠገብ ካልሆንኩ እኔ እንደ ጓደኛ እንድቆጥረኝ አልፈልግም። ምክንያቱም የተፈጠረብህ ነገር እናውቃለን፣ አውቃለሁ። በቃ غسول جسم عميق التغذية من دوم بتركيبة مضاعفة من السيرم المرطب የተፈጠረብህ ነገር እናውቃለን፣ አውቃለሁ። በቃ ይህን ነገር መሰማኝ ከሆነ ሰማኝ። እንግዲህ ፍቺ ማለት ቀላል አይደለም። በአብርሽ ህይወት የተፈጸመው ነገር ጥቂት አይደለም ማለት ነው። እንግዲህ ፍቺ ማለት በቀላሉ የሚረሳበት በቀላሉ የሚወጣበት ህይወት አይደለም። ገና ልጅ የሚመጣበት ብቻ ምን ልበላችሁ ብዙ ነገር ያለበት ነው። ያው እንግዲህ እነሱም በዚህ መንገድ ብዙ ነገሮችን እያሰባ በራሱ ላይ የሆነ ነገር እንዳያደርግ በሚለው በስጋት ነው ማለት ነው። አቤላም ብሩክም ከሱ ጋር ያሉት እንግዲህ በዚህ ሰዓት እውነት ነው ሰው የሚያስፈልግበት ነው። አንድ ሰዓት በተከፋበት ጊዜ ባዘነበት ጊዜ ላይ ሰው ያስፈልገዋል። ሰው ከጎን መመካከር አለበት። ሰው ከሌላ አይምሮአችን ራሱ ብዙ ነገርን እያሰባ በብዙ ጉዳት ውስጥ ነው ልንገባ የምንችለው ብዬ ነው ማስበው። ስለዚህ ያው እና አቤላም ያደረጉት ነገር ጥሩ ነው። ከሱ ጎን ሆኖ ከሱ ጋራ ሆኖ እኛ አለን በቃ አንተ ዲፕሬሽን ውስጥ እንድትገባ አንፈልግም፣ ሀሳብ ውስጥ ጭንቀት ውስጥ ገብተህ ራስክን እንድትጨናንቅ አንፈልግም ብለው ከሱ ጋር መሆኗቸው በጣም ደስ የሚል ነገር ነው። ሰው በሚያስፈልግበት ሰዓት ላይ ሰው ከጎን መሆን በጣም አሪፍ ነው ብዬ ነው የሚያስበው። እና አቤላ ያደረጉት ነገር በጣም ጥሩ ነገር ነው። ውድ ቤተሰቦቼ እናንተም የተሰማችሁን ሀሳብ አስተያየቶቻችሁን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ መሆናችሁን አትርሱ። ስለሚያሳስበን ነው። ስለዚህ አሁን እሺ አብርሃም ሰመግና ስልክህን አትክፈተው። ከፈለግ ግን ቤት ገብተህ ለራስህ ኪስት ቤት ውስጥ ትውስታ የሩታ ፎቶ ስላለ ምናምን እያስጨነቀህ ከሆነ ደግሞ እኛ ጋር ነው። ግን አልጋ መያዝ የሚባል ነገር ከከተማ ከሰፈር እንደዚህ ና ኪሎ ሜትር ርቆ መቀመጥ አስፈላጊ አይደለም። እንደኛ ስንት ራይድ ጠርተን የመጣ ይህ ሁሉ መንገድ ለምትረጋለ ከየስ ሰው የሚያስፈልግ ታይም ነው። አብርሃም በቃ ስማን፣ እሺ በእግዚአብሔር አጠገብህ ሰው የሚያስፈልግበት ታይም ነው።
ተጎድተሃል፣ ተከፍተሃል፣ ተሰብረሃል። እሱን ደግሞ እናውቃለን። አቤል በቃ እኔ ምንም እንድትለኝ ማለት ነው። በቃ ምንም ውስጥ ደስተኛ አይሆንም በቤት ውስጥ መሄዱ። በቃ እኛ ቤት እስከ መቼ ነው እናንተ ጋር ነው? በቃ ትንሽ እስክትረጋጋ። እኔ በአልጋ ቤት ምን ያረጋጋል? የተሻለ ነገር አለ። በቃ ብቻዬን ስሆን ይሻላል። በቃ እኛ ቤቱን እንለቅልሃለን። ማንም አይመጣብህም። እኛ ሌላ ቦታ እናድራለን። እኛ ቤት እረፍ። በቃ በጣም ፎቶ የሚወጣበት ከሆነ አልጋው ትራሱ ምናምን የሚያስጨንቀ ከሆነ በቃ እኛ ጋር እንዲህ ስንት መፍትሄ እናንተ ጋር ልረፍ፣ ማርቆስ ጋር ልረፍ፣ ስንት ሰው ጋር ማን ልረፍ ብለህ ማሰብ ሲኖርብህ ከሰፈር መውጣት በጣም መራቅ ይናል። ውድ ቤተሰቦች እንግዲህ እናንተም ሀሳብ አስተያየቶቻችሁን አስቀምጡ። ያው ብቸኝነት ብቻ ከመሆን ይልቅ በዚህ ሰዓት ላይ ያለፈውን ነገር እያሰባ ራሱን ከመውቀስ ራሱን ከመጉዳት ይልቅ ከሰው ጋር ሆኖ ያለውን ነገር መጋፈጥ መልካም ነው ብዬ ነው ማስበው። እንግዲህ አብርሽዬ እግዚአብሔር ይርዳክ እለዋለሁ። እናንተም ሀሳብ አስተያየቶች